ዛሬ ማለዳ እሁድ ዘጸአት ምዕራፍ 2 ያለውን ክፍል ስለ ሙሴ አወላለድ ትንሽ እናይና የእስራኤል ሕዝብ እግዚአብሔር ምን አይነት ቃል ኪዳን እንደገባለት እና እሱን ነገሮች እናያለን። በመጀመሪያ ደረጃ ከዘጸአት ምዕራፍ 2 ከቁጥር 1 ጀምሮ እስከ 10 ድረስ ባንበው እንደዚህ ይላል። ከሌዊ ወገን አንድ ሰው ሄዶ የሌዊ ልጅን አገባ። ሴቲቱም ጸነሰች፣ ወንድ ልጅን ወለደች። መልካም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንግል ሳጥን ለእርሱ ወስዳ ዝፍት ቅጥራን ለቀለቀችው፣ ሕፃኑንም አኖረችበት። በወንዝ ዳር ባለው በቄጤማ ውስጥ አስቀመጠችው። እህቱ በቄጤማ ውስጥ አስቀመጠችው። እህቱ የሚደረግበትን በወንዝ ዳር ባለው በወንዝ ዳር ባለው በቄጤማ ውስጥ አስቀመጠችው። ወንዝ ዳር ማለት ውሃ የሌለበት ማለት አይደለም። ውሃ አለው፣ ረግረግ ነው እንጂ ውሃ ቀጤማው በጣም ጨፍ ያለበት ሆኖ ውሃ አለው፣ ግን ቀጤማ ነው። ትላልቅ ቀጤማ የሚመስሉ ሰፋ ያሉ እዛ ውስጥ አስቀመጠችው። እሱን ነው ባህር ዳር የሚለው፣ ግን ውሃ ነው፣ ረግረግ ቦታ ነው። በወንዝ ዳር ባለው በቄጤማ ውስጥ አስቀመጠችው። እህቱ የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች። ደንገጥሮቿን በወንዝ ዳር ይሄዱ ነበረ። ደንገጥር ማለት አገልጋይ ማለት ነው። ወይም ደግሞ የፈርዖን ልጅ እሷን የሚያገለግሏት ሞግዚቶች እንደማለት ነው። ከኔ ጋር አሁን ሞግዚቶቿ በወንዝ ዳር መሄድ ጀመሩ። ምን ማለት ነው? ማለት እሷን የሚያጠቃ ማንኛውም ሰው ማንኛውም ነገር እንዳለ ሊያዩ ነው ዙሪያዋን የሚሽከረከሩት በወንዙ ዳር የሚሄዱት እና ደንገጥሮቿን በወንዙ ዳር ይሄዱ ነበር። ሳጥኑንም ሳጥኑን በቄጤማ ውስጥ አየች። አዩ አይል ማን ያየችው? የፈርዖን ልጅ። ደንገጥሮቿም ልክ በወንዝ ዳርም ይሄዱ ነበረ። ሳጥኑንም በቄጤማ ውስጥ አየች። ደንገጥሯንም ልካ አስመጣችው። በከፈተችው ጊዜ ሕፃኑ አየች። እነሆ ሕፃኑ ያለቅስ ነበር። አዘነችለት። ይህ ከዕብራዊ ልጆች አንድ ነው አለች። እህቱ ለፈርዖን ልጅ ሕፃኑን ታጠባ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽን አለቻት። ማናት እንደዚህ የምትለው? የሙሴ እህት ለፈርዖን የፈርዖን ልጅ እዚች አሁን ደንገጥሯ ማን ነው? ደንገጥሮቿን ይዛ የወረደችው ለእሷ ነው እንደዚህ የምትላት። ይሄ ልጅ ዕብራውያን ማለት አይሁድ ማለት ነው። በእኛ ዘመን የጴንጤ ልጅ እንደማለት ነው። ስለዚህ ስታዩ ሳጥኑን ከፍታ ስታዩ ልጁ በጣም ያምራል። እያለቀሰ ነው። ምንድን ነው የሚያስለቅሰው? ቅዝቃዜ ሊሆን ይችላል። ከእናት መለየት ያስለቅሰዋል። እርቦትም ሊሆን ይችላል ሕፃን ስለሆነ። ነገር ግን ይቺ የፈርዖን ልጅ ግን እንደዚህ አለች፣
ይሄ ሕፃን ልጅ አለች ከዕብራውያን ሴቶች የአንዷ ነው ስትል እህትየው አጠገቧ ቆማ ትሰማ ነበረ። ፈጠን ብላ ከዕብራውያን ሴቶች አንድ የምታጠባልሽና የምታሳድግ ልጅ ሴት ልጥላልሽ ስትላት እሺ እንዳለቻት ይነግራል። እህቱ ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴት ልጥላልሽን አለቻት። የፈርዖን ልጅም ሂጂ አለቻት። ብላቴናይቱ ሄዳ የሕፃኑን እናት ጠራች ይላል። አንድ ነገር ላንሳ እዚህ ጋር። እናንተ በመከራ ውስጥ ስትሆኑ፣ እናንተ በጭንቁ ስትሆኑ፣ እናንተ በተጣላችሁበት፣ በተረሳችሁበት፣ በተተዋችሁበት ስትሆኑ ከሚገርመው ነገር እዚህ ቦታ ላይ በጣም ያየሁት ነገር ምንድን ነው? የሕፃን ወንድ የተባለው ይገደል በተባለበት ዘመን ሙሴ የተወለደው። ሴት ከሆነች ተዋት፣ በሕይወት ትኑር። ወንድ ከሆነ ምን በሉት? ግደሉት። ነገር ግን አንድ ሌዊ የተባለ ሰው ከሌዊ ወገን አንድ ሰው ሄዶ የሌዊ ልጅ አገባ የሚል ቃል ጀመሩ። ስለዚህ ሄዶ ሲያገባት ሙሴ ተወለደ። ሙሴ ደግሞ ሲወለድ እጅግ መልከ መልካም ነበረ። ይኸው መልከ መልካሙ ይለዋል። ስለዚህ ወስዳ ምን አደረገችው? ሸሸገችው። በድፍረት የመጣው ይምጣ። ስለዚህ ስትሸሽገው ግን እግዚአብሔር ደግሞ ሁሉ ይታዘዙለታል። ሁሉ እንደሚታዘዙለት አይደለም ሰው እንስሳ እንደሚታዘዙለት የምናየው። በቅርቡ የሰማሁት አሜሪካ ላይ የሰደድ እሳት ተነሳሉ። እንግዲህ አይተናል። ያ ሁሉ ከተማ ያ ሁሉ ሕዝብ ሲያልቅ ያን እሳት ያስነሳችው አሞራ ናት። አንድ አሞራ እሳት ይዛ ሄዳ ለኮሰችው። ማናዘዛት ሲባል ፈጣሪዋ። ምክንያቱም ሰው ላይታዘዝ ይችላል። እዚህ ቦታ ላይ ግን እግዚአብሔር ምን አይነት አምላክ መሆኑን የምታውቁት በፈርዖን ልጅ አንድ ውስጧ ፍላጎት አስገባ። ምን የሚል? ወደ ወንዝ ሂጂ፣ እዚያ ሄደሽ ታጠቢ፣ እዚያ ሄደሽ ተዝናኚ፣ ደንገጥሮችሽን ሂጂና እዛ ፈታ በይ የሚል ውስጧ ምን መጣ? ፍላጎት መጣ። ነገር ግን እግዚአብሔር ሊታደግ የፈለገውን ሊያወጣ የፈለገውን ከዛ ቅዝቃዜ፣ ከዛ መጣል፣ ከዛ ከእናት ተነጥሎ ብቻውን ካሁን እባብ በላው እያለች እህት ከምትጨነቅበት ጉዳይ ላይ አምላኬ የእስራኤል አምላክ ወዴት ነህ ብላ ስትጮህ በልቧ ትጮኻለች። እግዚአብሔር ሰው ያስነሳላችሁ። አሜን። በማንኛውም ውስጥ ሁኔታ ስትሆኑ እግዚአብሔር ሊጎበኛችሁ ሲፈልግ ሰው ነው የሚያስነሳላችሁ። ሰው ያስነሳላችኋል። አንድ ነገር ሰማው። 3 አገልጋዮች አብረው ያገለግላሉ። እያገለገሉ ረሃብ በረታባቸው፣ መታረዝ በረታባቸው፣ መሰደድ በረታባቸው። አንዱ ከመካከላቸው በቃኝ አለ። ይበቃኛል። ምን ነው ከጓደኞቼ ምን አንሳለሁ? እጅ አለኝ፣ እግር አለኝ፣ ዓይን አለኝ፣ ወጣት ሮጭ አልበላም እንዴ ብሎ ማሰብ ጀመረ። ሊነጋ 11 ሰዓት ሲሆን ሰቀን ያንቀሽቅሻቸዋል። ቱር በእንትን ሄድስ በአጎቴ ጋር ብሄድ፣ በአክስቴ ጋር ብሄድ። ሁለቱ ግን ጥርሳችን ነክሰው ቆሙ። እግዚአብሔር ሰው ከየት ነው የሚያውቃላችሁ ታውቃላችሁ? ከወደደው መንገድ። ለእነኚህ ለሁለቱ ሰዎች ከአሜሪካ ሰው መጣ። አንዱ ፈረንጅ አንቀሽቅሾ አመጣ። ይሄ ሰው መጣ፣ ቤት ገዛላቸው፣ የሚያስፈልጋቸው ነገር አድርጎ
አያውቃቸውም፣ አያውቁትም። ሁዳት ነው። ያ ግን ወጥቶ ከመካከላቸው አንደኛው ሁለቱ እስካሁን አገልጋዮች ናቸው። ያ ግን የለም። ቅድም የተነበበልን ቃል ነው። በጣም አስደናቂ ቃል ነው። ሁል ጊዜ ጥርስ ነክሶ፣ ሁል ጊዜ በእግዚአብሔር ፊት ሁል ጊዜ ጸንቶ መቆም። እንትናም እንደዚህ ነው። ማነው የአስቴር አጎት መርዶክዮስ ሁል ጊዜ በንጉሥ በር ይጠብቃል። እነ ሐማ ይመጡና ስገድልን እንዲሰግድለት ሁሉም ለጥ ሲሰግዱለት ለሐማ እሱ አይሰግድም። ይሄ ትዕቢተኛ ይለዋል። ሁሉ አንዳንድ ጊዜ አንዳንድ ሰዎችን ለክፉ ነገር ያነሳሳቸዋል። እኛ ላይ ሊያከብረን ሲፈልግ ነው የሚመጣው። ስለዚህ ያኔም ጸንቶ መቆም ጥሩ ነው። እቺ ሴት ወደ ወንዝ ለመታጠብ ሄደች ይላል። እዛ ስትሄድ ግን ያገኘችው ነገር ምንድን ነው ሲባል በረከት ይዛ መጣች። የምን በረከት? የልጅ በረከት። ሌላዋ አቅማታ ጉልበታታ አዋጅ ፈርታ ጥለዋለች። ሌላዋን ደግሞ ወደ ወንዝ እግዚአብሔር አምጥቶ። ስለዚህ በየትኛውም ሁኔታ ውስጥ ስትሆኑ እግዚአብሔር ጸንታችሁ በቆማችሁበት ጉዳይ ላይ ሰው ያስነሳላችኋል። እግዚአብሔር ሰው ይልክላችኋል። ለፈርዖን ማነው ለሙሴ በሕፃንነቱ ለሙሴ እህት በመፍራት በመንቀጥቀጥ ባለችበት ሁኔታ ውስጥ ሆና እግዚአብሔር ሰው ላከላት። በፈርዖን ቤት ሙሴ ሄዶ በንጉሥ ቤት ማድረግ ጀመረ። ንጉሥ ቤት ይህንን የሚለው እንዲህ ይላል። እናቱ ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባልሽ ሴት ከዕብራውያን ሴቶች ልጥራልሽን አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱ ሄዳ የእናቱን የሕፃኑን እናት ጠራች ይላል። ልጆቻችንን ስናሳድግ እግዚአብሔር ልጅ የሰጣችሁ ዝም ብሎ አይደለም። እንዲህ በላ አንዳንድ ሰዎች እኔ ማቃቸዋሉና ከሆዳቸው ውጪ የሚያስቡላቸው ነገር የለም። እቺ ሴት ልጇን ሲሰጣት እጇ ላይ ሲገባ የሙሴን አባቶች አብርሃም ማንዶን፣ ይስሐቅ ማንዶን፣ ያዕቆብ ማንዶን አባቶች የአባቶችን አምላክ መርገዋለች፣ አስተምረዋለች። ጥንፍፍ አድርጋ የምናመልከውን አምላክ ለልጆቻችን ልንነግራቸው ይገባል። አድገው ማፊያ ዱርዬ ሲሆኑ እግዚአብሔር ከማለት አሁኑ በኮትኮት የሰጠን ለሌላ ሰው እንኖረው አይደለም። እኔ ተቸግሬም ቆሎ ቆርጥሜም እንዳሳድገው የሰጠኝ ለእኔ ነው የተሰጠኝ እንጂ ለነሰንበሌ አይደለም፣ ለነከሌ አይደለም። ስለዚህ ሁልጊዜ ምክንያቱም የሚጠይቀው ማንን ነው? ወላጅ። ይሄ ልጅ ተጣሞ ቢያድግ ይሄ ልጅ የፈርዖን የዛ ውስጥ ያለውን ባህሉን ያውቃል፣ ያያል። ፈርዖን ምን እንደሚያደርግ ያያል። እያንዳንዱ የፈርዖን ልጅ የምታደርገውን ሁሉ ያያል። ግን አሳዳጊዋ ማን ናት? በትክክል የምታገኘው እናቱ ናት። ብዙ ጊዜ
ከእናት ይልቅ ሞግዚት የሚወድ ልጅ አለ። ጎበዝ ሞግዚቶች አሉ፣ እንደ ሙሴ እናት አይነቶች። የፈርዖን ልጅም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖን ልጅ ይህንን ሕፃን ወስደሽ አጥቢልኝ፣ ዋጋሽን እሰጥሻለሁ አለቻት። እየተከፈላት ማሳደግ ጀመረች። እናት ለልጇ ምን እየተከፈላት? ደሞዝ እየተከፈላት እንዲህ አለቻት። የፈርዖን ልጅም ይህንን ሕፃን ወስደሽ አጥቢልኝ፣ ዋጋሽን እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑ አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው ይላል። ሙሴ ብላ ጠራችው